ከአንጋፋዎቹ የአውሮፓ ሀገራት ከፈረንሳይ፣ ስፔንና እንግሊዝ በመቀጠል የዚህ ታላቁ ዋንጫ ባለክብር የመሆን ዕድል እንዳላት የተነገረላት ሀገር ዛሬ የተገማቾቹን ድል ነስታ በተከታታይ የዋንጫዎቹ ቁንጮቹን ዋንጫ ለማሳካት ከፊቱ ቆማለች። ያኔ በዲያጎ አርማንዶ ማራዶና እጆችና እግሮች ታግዛ የዓለም ዋንጫን ያሸነፈችው አርጀንቲና በእግር ኳስ ስኬቶች ሁሉ ባሸበረቀው አንድ ታላቅ ተጫዋች እምነትና ተስፋን ብትልም ህልሟን ለማሳካት በዳዴ መሄድ ግዴታዋ ሆኖ ነበር። ታዲያ ጊዜ ደርሶ በለስ ቀንቶ ያ ምታታዊ ተጫዋች ሊዮኔል አንድሬስ ሜሲ አርጀንቲናን ከ36 ዓመታት ጥበቃ በኋላ ከዚህ ክብር ጋር አገናኘ። ይህ ከሆነ ከ4 ዓመታት በኋላ ሜሲና ታጋዮቹ የቡድን አባላት በ2026 የዓለም ዋንጫ ሲሳተፉ የራስና የሀገርን ክብር ማስጠበቅ ዋነኛ ዓላማ ነበር። ቡድኑ በሀገራዊ ስሜትና ጠንካራ ተልዕኮ ከእግር ኳስ ሜዳው ሲሰለፍ ታዲያ ከቶ እጅ ባለመስጠት እስከ መጨረሻው እስትንፋስ በመፋለም ከወሳኝ ምዕራፍ ደርሷል። እስካሁን ካደረገቻቸው 7 ጨዋታዎች በሶስቱ የአፍሪካ ሀገራትን የገጠመችው አርጀንቲና ከጅምሩ አልጄሪያን 3-0 በማሸነፍ ሀብላ ስትጀምር ኬፕ ቨርዲንና ግብፅን ደግሞ በሁለቱ የጥሎ ማለፍ ጨዋታዎች ገጥማለች። በእነኚህ ሁለት ጨዋታዎችም ቡድኑ ከፍተኛ ፈተና ውስጥ ወድቆ 90 ደቂቃ በተሻገሩ የሜዳ ፍልሚያዎች ድል ነስተዋል። ከነኚህ ፈታኝ ጨዋታዎች በኋላ በሩብ ፍጻሜው ስዊዘርላንድን በመግጠም 120 ደቂቃ የፈጀ ፉክክር አድርጋለች። በዚህም 120 ሲደመር አንድ ላይ በተቆጠረ ኳስ ወደ ግማሽ ፍጻሜው አልፋለች። በእነኚህ ሁሉ ጉዞ ታዲያ የእግር ኳስ ቤተሰቡን ቀልብ መግዛት ያልቻለችው አርጀንቲና የመጣችበት ሂደት አሳማኝ ልክም አይደለም በሚል ትወንጀል ነበር። ሆኖም ባልበገርነት መንፈስ ከግማሽ ፍጻሜ በመድረስ ታላቋን እንግሊዝን ተፋለመች። በርካቶች ሶስቷን አብስቶች ባለድል ይሆናሉ ባሉት ጨዋታም አነፍናፊው ቡድን ከተኛበት ነክቶ በድራማዊ ክስተት ደጋፊውን ጮቤ አስረግጦ ዳግም አርጀንቲናን በከፍታ ቆመ። ከ4 ዓመታት በኋላም ነጭና ሰማያዊዎቹ ዓለምን በእግር ኳስ አንበርክከው በከፍታው ለመብረር 90 ደቂቃ ፍልሚያ ብቻ ቀርቷቸዋል። ታዲያ ከዚህ አንጋፋና ስኬታማ ሀገር ፊት የቆመችው ደግሞ ሌላኛዋ ባለምታት ስፔን ናት። የፊታችን እሁድ በሚደረገው የፍጻሜ ጨዋታ በስብስብ ጥራትና በጋራ በመጫወት ክህሎቷ ዓለምን ያስደመመችው ስፔን የተሻለ ቅድመ ግምት የማግኘት እድሏ ቢሰፋም ያ እንደ ግላዲያተር የሚፋለመው የአርጀንቲና ብሔራዊ ቡድን ግን እጅ የሚሰጥ አይደለም። የጨዋታው ታክቲካዊ ፍጥጫ በሊዮኔል ስካሎኒና በሉዊስ ዴላ ፎንቴ መካከል ቢሆንም እንደ ሜሲና ያማል ልዩነት መፍጠር የሚችሉ ተጫዋቾች የጨዋታው ሌላ መልክ ሊሆኑ ይችላሉ ተብሎም ይጠበቃል።